ሰላም ጤና ይስጥልን ተመልካቾቻችን ሳምንታዊ የፋና ጤና ፕሮግራማችን ጀምሯል። ፋና ጤና የተለያዩ ጤና ነክ ጉዳዮችን ወደናንተ የምናደርስበት ፕሮግራማችን ነው። የዛሬ ርዕሰ ጉዳያችን የፈንገስ በሽታ ላይ ትኩረት የሚያደርገው የፈንገስ በሽታ በፈንገስ ተዋሲያ ምክንያት የሚመጣ የቆዳ ጥፍር፣ የራስ ቅል ወይም የሰውነት የውስጥ ክፍሎች ህመም ነው። ፈንገሶች በአብዛኛው እርጥበታማ፣ ሞቃታማ ሰውነት ክፍሎች ላይ በፍጥነት ይራባሉ። ታዲያ በዛሬው ፕሮግራማችን ይህንን መሰል ከፈንገስ በሽታ ጋር የተያያዙ ጉዳዮችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። በዚህ ጉዳይ ላይ ደግሞ መረጃ የሚሰጡ ዶክተር ጽዮን ተስፋ የቆዳና የአባለዘር በሽታ ስፔሻሊስት በአለርት ሆስፒታል እንግዳችን ስለሆነች እጅግ አድርገን እናመሰግናለን። ስለጋበዛችሁኝ አመሰግናለሁ። ዛሬ እንግዲህ የፈንገስ በሽታ ላይ ነው ትኩረት የምናደርገው። የፈንገስ በሽታ ምንድነው ከሚለው እንጀምር። ኦኬ፣ የፈንገስ በሽታ በተለይ በቆዳ ላይ የሚከሰት የተለመደ በሽታ ነው። ብዙ ሰዎችን ዓለም አቀፍ ያክል ያጠቃል። የሚነሳው ትንሽዬ የሆነች ፈንገስ ናት። በተለይ ደግሞ ሰውነታችን አካባቢ ሞቃታማ የሚበዛበት እና እርጥበት ያለበት ቦታዎች ላይ አዘውትራ የምትከሰት በቀላሉ መታከም የሚችል የቆዳ በሽታ ነው። ብዙ የሰውነት ክፍሎችን በተለይ ደግሞ ሰውነታችን ላይ ለምሳሌ ቆዳችን ላይ፣ ራስ ቅል ላይ፣ ጥፍር ላይ፣ እግርና እግር መሃል ላይ፣ ብሽሽት አካባቢ ሊከሰት ይችላል። የፈንገስ በሽታ እንደው መነሻ ምክንያቶች ምንድናቸው? መነሻ ምክንያቱን ስናነሳ በዋነኝነት ያው እቺ ፈንገስ ነች የምትከሰተው። ይሄ ፈንገስ ሰውነታችን ጋር እንደውም አካባቢያችን ጋር የምትኖር ፈንገስ ናት። ተለማምዳ ትኖራለች። ግን በሽታ የምታመጣው በብዛት በምትራባበት ጊዜ እና ደግሞ የሚራባበት የአካባቢው ላይ የነበረው ሰውነት ላይ በሚወጣበት ጊዜ በሽታ ታመጣለችና እንደነዚህ የሚከሰቱበት አጋላጭ ምክንያቶቹ ምንድናቸው ብለን በምናይበት ጊዜ ያው አንደኛው እና በዋነኝነት የሚወስደው የንጽህና ጉድለት ወይንም ትንሽ ንጽህናችን በምንቀንስበት ጊዜ ለእንደዚህ አይነት እንጋለጣለን። ከዛ ደግሞ አካባቢው የአየሩ ሁኔታ ሞቃታማ ሲሆን እርጥበታማ አካባቢ የሚሆንበት ጊዜ፣ ሌላ ደግሞ ያው ከሰዎች ጋር ማህበራዊ የግል ንጽህና መጠበቂያችንን ሼር በመናረግበት ጊዜ ያንዱን በሚጠቀምበት ጊዜ እንደማበጠሪያ ልብስ እንደዚህ አይነት ምናረጋቸው ነጠላ ጫማዎችን በተለይ ደግሞ በዋና አካባቢ ወይንም ይሄ የሻወር ቦታዎች የጋራ ሻወር ቦታዎች ላይ ሼር በሚደረግበት ጊዜ በቀላሉ ያቺ ፈንገስ ከሰው ወደ ሰው ልትተላለፍ ትችላለች። ከዛ በተጨማሪ ደግሞ የኛ የራሳችን የበሽታ የመከላከል አቅማችን ሲቀንስ በቀላሉ ለመያዝ እድላችንን ይጨምራል። ከዛም አልፎ ስኳር በሽታ ራሱ ለዚህ በሽታ ሌላ ጊዜ በቀላሉ ሰውነታችን ምላሽ ሰጥቶት እንዳይዝ የሚያደርገው እነዚህ ፈንገሶች እንዲራቡና እንዲመላለሱ የሚያደርጉ አንደኛው ምክንያት ስኳር በሽታ ነው። ቅድም የዘረዘሻቸው ነበሩና እስኪ በጥፍር አለ ምንድነው? እንዴት ነው ልናቅ የምንችለው? ልዩነታቸውስ እንዴት ነው? የሰውነት አለ ምልክቶቹ ያው እያንዳንዱ ላይ ይለያያል። በተመሳሳይ ብዙ ጊዜ እንደ ሪንግ ወርም የምንለው አለ። ማለትም ቀለበት የሚመስል አይነት ቅርጽ ይኖረዋል። መሀሏ ላይ ክፍተት ኖራ ዳርዳሩን ግን እየሰፋ የሚሄድ ሲሆን ሪንግ አይነት ሼፕ እንለዋለን። ቅላት ይኖረዋል። የዳርዳሩ ላይ ደግሞ የመላጥና ስኬሊንግ የማኖር የመፈርፈር ነገር እየሰፋ የሚሄድ ለጭርት እንደምንለው አሁን ሰውነት ላይ የጭርት አይነት ምልክት ሲኖር ያ ከፈንገስ ጋር የሚመጣ ይሆናል። ሰውነት ላይ በተለይ ሲከሰት ማለት ነው። አሁን ለምሳሌ እጃችን ላይ በሚከሰትበት ጊዜ ደግሞ የመላላጥ ስሜት ይኖረዋል። በተለይ ደግሞ የእጃችን መስመሮቹ ላይ የመከሰት እድሉ እዛ አካባቢ ላይ ይኖረዋል። የማሳከክ ነገር አለ። ቅላት እናያለን። እግር መሃል ላይ ስናይ ደግሞ የአትሌትስ ፉት የምንለው ሲሆን ደግሞ ነጭ የመሆን በተለይ ደግሞ በአራተኛውና በአምስተኛው እግራችን መካከል ላይ በዛች ላይ የማሳከክ የመላጥ የመቅላት ነገር በቀላሉ ደግሞ እዛ ጋር ሽታ የማምጣት ስሜት ይኖረዋል። ብሽሽት አካባቢም ደግሞ አንድ ላይ ሊከሰት ይችላል። እዛ አካባቢም እንደዚሁ የመቅላት እየሰፋ የሚሄድ
ዳርዳሩ ላይ ሆኖ ጫፍጫፉ ላይ እየሰፋ የሚሄድ መሀሉ የነጻ ይመስልና ጫፍጫፉ ላይ እየሰፋ እየቀላ የሚሄድ ስሜት ይኖረዋል። የራስ ቅል ላይ ደግሞ በመናይበት ጊዜ በተለይ ደግሞ በህፃናት ነው ራስ ቅል ላይ ብዙ የሚከሰተው። እሱ ላይ ደግሞ የማሳከክ ስሜት እንደ ፎሮፎር አይነት ነጭ ብናኝ እናያለን። ከዛም አልፎ ደግሞ ጸጉሩን አፌክት አድርጎ ጸጉር መላጣነትና እንደ ላሽ የመፍጠር ስሜት ይኖረዋል። እየቀጠለም ደግሞ የሚፈረፈር ስሜት ይኖረዋል። ጥፍር ላይም ደግሞ እንደዛው ጥፍር የመደርደር ነገር እንደ ጥፍረ መጥምጥ የመሆን ነገር ከዛም አልፎ ደግሞ የጥቁረት እና የሚፈረፈር ስሜት ይኖረዋል። ሶ እንደ ቦታው ምልክቶቹ ትንሽ ይለያያሉ። ግን ህጻናት ላይ የበለጠ በሽታው የመስፋፋት እድሉ ለምንድነው? ምክንያቶቹ ምንድናቸው? የድርቀት ነው? አይ ይሄ የተፈጥሮ ጉዳይ ነው። ኖርማሊ ከእድሜሽ ከወጣትነት በኋላ እዛ አካባቢ ላይ ስብ ይኖራልና በተፈጥሮ ከ12 አመት በኋላ ወይንም በጉርምስናት እድሜ ላይ ያለችው ፋት ወይንም ሊፒድ ምንላት ስብ ያ ፈንገስ እንዳያድግ ይከላከላል። ስለዚህ ያ ፈንገስን በቀላሉ ማሸነፍና እንዳያድግ መከላከል ይችላል ማለት ነው። ራሱ ሰውነትሽ ራሱ በራሱ ያጠፋታል። ስለዚህ በዛ እድሜ ላይ ከተወሰነ እድሜ በኋላ ማይከሰትበት ምክንያት እሱ ነው። ግን ሁሉም ላይ አይከሰትም ማለት አይደለም። አዋቂዎችም ላይ በተለይ ከሌሎች በሽታዎች ጋር የተጋለጠ በሚሆንበት ጊዜ ሌላ ቦታ ላይ የፈንገስ ኢንፌክሽን ወደ ጸጉር ራስ ቅል ላይ ሊከሰት ይችላል። ምልክቶቹ ግን ትንሽ ይለያሉ። እንዳልኩሽ በዋነኝነት የራስ ሰውነት እያደግም ስንሄድ የመከላከል አቅምና ያቺን ፈንገስ የማሸነፍ አቅሙ የበለጠ ስለሚጨምር ነው። እሱም ባለን ራስ ቅል አካባቢ ላይ በሚኖረን የስብ መከማቸት እድገት ማለት ነው። ተመልካቾቻችን ውይይታችን ቀጥሏል። ዶክተር ጽዮን ተስፋ ከአለርት ሆስፒታል የቆዳና የአባለዘር በሽታ ስፔሻሊስት ሐኪም ጋር ነው ቆይታ እያደረግን የምንገኘው። አንድ አጭር ያዘጋጀነው መሰናዶ አለ። እሱን አይተን ደግሞ ዳግም እንገናኛለን። አብራችሁ ቆዩ። የፈንገስ በሽታ በሕክምና አጠራሩ ማይኮሲስ በመባል ይታወቃል። ፈንገሶች በአካባቢያችን ወይም በአፈር፣ በእጽዋት፣ በእንስሳትና በአየር ውስጥ በስፋት የሚገኙ ጥቃቅን ህዋሳት ሲሆኑ አንዳንዶቹ ወደ ሰውነታችን ሲገቡ ወይም በቆዳችን ላይ ሲራቡ በሽታውን ሊያስከትሉ ይችላሉ። ፈንገሶች በተለይ እርጥበትና ሙቀት ባለባቸው የሰውነት ክፍሎች ላይ ማደግና መራባት ይወዳሉ። የቆዳ የጥፍርና የራስ ቅል ፈንገስ በሽታን ጨምሮ በዓለም ላይ በየዓመቱ ከ1.73 ቢሊዮን በላይ ሰዎች ያጠቃል። ይህ ስርጭት በተለይ ከሰሃራ በታች ባሉ የአፍሪካ ሀገራትና በህፃናት ላይ በከፍተኛ ሁኔታ እንደሚበረታ መረጃዎች ይጠቁማሉ። ወደ ሀገራችን ደግሞ ስንመለስ በኢትዮጵያ በየዓመቱ ከ8 እስከ 9 በመቶ የሚሆነው የህዝብ ቁጥር በተለያዩ ከባድና ቀላል የፈንገስ በሽታዎች ይጠቃል። በሽታው ከፍተኛ ቁጥር የሚይዝ ሲሆን በብዛት በትምህርት እድሜ ላይ ያሉ ህፃናትን ያጠቃል። በተደረጉ ጥናቶች ከተመረመሩ ህፃናት መካከልም የስርጭት መጠኑ እስከ 53.4 በመቶ ይደርሳል። በብዛት የሚከሰቱ የፈንገስ በሽታዎች አይነት የእግር ፈንገስ ብዙ ጊዜ በእግር ጣቶች መካከል የሚወጣ ሲሆን ያሳክካል፣ እንዲሁም የማቃጠል ስሜት ይፈጥራል። ጠባብ ጫማ በሚያዘወትሩና እግራቸው በብዛት በሚያልባቸው ሰዎች ላይ በስፋት ይታያል። የቆዳ ላይ ፈንገስ በሰውነት ቆዳ ላይ ቀለበት ወይም ክብ በሚመስል ቅርጽ የሚወጣ ጠርዙ ቀላ ያለና በጣም የሚያሳክክ በሽታ ነው። የጥፍር ፈንገስ የእግር ወይም የእጅ ጥፍርን ያጠቃል። ጥፍርን ያወፍራል፣ ቀለሙን ወደ ቢጫ ወይም ቡናማ ይቀይራል፣ እንዲሁም በቀላሉ እንዲሰባበር ያደርጋል። ሌላው ጸጉር ላይ የሚፈጠር ፈንገስ ሲሆን የሚያሳክክ ፎሮፎር የሚያበዛና አልፎ አልፎ ጸጉሩን በክብ መልክ የሚያረግፍ የፈንገስ አይነት ነው። ለፈንገስ የሚያጋልጡ ዋና ዋና ምክንያቶች የጋራ መታጠቢያ ቤቶች፣ የመዋኛ ገንዳዎችና ሻወሮች አካባቢ በባዶ እግር መሄድ፣
ገላን ታጥቦ በደንብ ሳይደርቁ ልብስ መልበስ ብሎም ፈንገስ ካለበት ሰው ቆዳ ጋር መነካካት ተጠቃሽ ምክንያቶች ናቸው። በተጨማሪም የስኳር ህመምተኞች፣ የኤችአይቪ ታማሚዎችና ሌሎች አቅማቸው የደከመ ሰዎች ለፈንገስ በሽታ በቀላሉ ተጋላጭ ይሆናሉ። የሰውነት ንጽህናን መጠበቅ፣ የሌሎች ሰዎችን ፎጣ፣ ጫማና የውስጥ ልብሶችን አለመጠቀም፣ አየርን በደንብ የሚያስገቡ የጥጥ ልብሶችንና ካልሲዎችን መልበስ እንዲሁም በጋራ መታጠቢያ ቦታዎች ላይ የፕላስቲክ ጫማ መጠቀም በሽታው ቀድሞ ለመከላከል አጋዥ ነው። ነገር ግን የበሽታው ምልክት ከታዩ ወደ ጤና ተቋም በመሄድ አስፈላጊውን ሕክምና ማግኘት ተገቢ ነው። ፕሮግራሙን አይተን ተመልሰናል። ዶክተር እስኪ እንቀጥላቸው። ቅድም የቆዳ ላይ የራስ ቅል ላይ ነበር ያነሳሽ የነበረው፣ ቀጣይ ደግሞ ጥፍር ላይ እንጀምር። ኦኬ እሺ። ጥፍር ላይ ብዙ ጊዜ ጥፍረ መጥምጥ ይባላል። በእርግጥ ጥፍረ መጥምጥ የሚከሰተው ከፈንገስ ብቻ አይደለም፣ ሌሎች አይነት ምክንያቶች አሉት። ግን አንደኛው እና ዋነኛው ምክንያት ፈንገስ ነው። ፈንገስ ላይ የሚከሰት ጥፍር ምልክቶቹ እንደ ጥፍረ መጥምጥ አይነት ናቸው። የየትኛውም አይነት እጃችንም ሆነ እግራችንም ላይ ያሉ ጥፍሮችን አንድ ወይንም ደግሞ ከዛም በላይ ያሉ ጥፍሮችን በአንድ ጊዜ ሊያጠቃ ይችላል። በሚከሰትበት የትኛውም እድሜ ክልል ላይ ይከሰታል። በተለይ ደግሞ ያው እድሜ ከተለቀ በኋላ ነው የሚከሰተው። አንዳንዴ ደግሞ ህፃናት ላይ በተለይ ጸጉራቸው ላይ ራስ ቅላቸው ላይ ካለ አስሬ ሲነካኩት ወደ ጥፍራቸው ተላልፍ ባህል ያለው ፈንገስ ከአንድ ቦታ ወደ አንድ ቦታ ሰው ላይ ሊተላለፍ ይችላል። በኋላ እንመለስበታለን ብዬ አስባለሁ። እና ጥፍር ላይ እንዴት ነው ምልክቶቹ? አንደኛ ጥፍር ቶሎ የመሰንጠቅ እና የመላጥ ከዛ ደግሞ አላድግ ማለት እና ደግሞ ፍርፍር የማለት ነገር ይኖረዋል። በዛ ላይ ጥፍሩ በጣም ይወፍርና ድርድር ይላል። ለመቁረጥ ስትሞክሪ ራሱ የማስቸገር ባህሪ ይኖረዋል። ከዛ አልፎ ደግሞ ጥቁረት ቀለሙ ራሱ እንደ አንድ ምልክት ምን ወስደው ነው ወደ መጥቁር ትክክለኛ የጥፍር አይነት ቀለም ሳይሆን ቀለሟ ትንሽ ለወጥት ነው ጥቁረት ያክልም ሊሆን ይችላል ወደ ቡኒ አይነት ከለር ለውጥ ይኖረዋልና እነዚህ አይነት ምልክቶች የጥፍር ላይ ሊከሰቱ ይችላሉ። የትኛውም አይነት ጥፍር ሊያድግ ይችላል። አንዳንዴ ከአደጋ ራሱ በኋላ ሊከሰት ይችላልና ከዛ ባለበት ቦታ ደግሞ የተለያየ አይነቶች ሊኖሩት ይችላሉ። ለምሳሌ ከታች ከሆነ የጀመረው ከታችና ከጎን ዲስቶ ላተራል እንላለን። ዲስታልና ላተራል ላይክ ባለበት ቅርጽ አካባቢ ማለት ነው። ከፊት ለፊት ከሆነ የሚጀምረው ፕሮክሲማል ከላይኛው ብቻ ስትሆን ደግሞ እና ነጭ አይነት መፈርፈር ዋይት ሱፐርፊሻል ኦናይኮማይኮሲስ እያለን ሙሉ በሙሉ ሲጠፋ ደግሞ ቶታል ዲስትሮፊክ እያለን እያንዳንዱን ባለበት በሚወጣበት አይነት ደግሞ እርስ በርስ እንከፍለዋለን። ጥፍር ላይ ያሉት ማንኛውም ህመሞች ሁላ ፈንገስ ናቸው ልንላቸው አንችልም። አዎ ጥፍር ላይ ያለው ህመም ወይም ጥፍረ መጥምጥ ምንለው ሁሉ ጊዜ ከፈንገስ ጋር ላይ ገናኝ ይችላል። ሌሎች አይነት በሽታዎች ለምሳሌ እንደ ሶሪያሲስ የምንለው የቆዳ በሽታ አለ፣ ላይከን ፕላንስ የምንለው የቆዳ በሽታ አለ። ኢቭን ደግሞ ከአደጋ ጋር ራሱ ተገናኝቶ የሚወጡ አይነት ጥፍሮች ላይ ለውጦች አሉና እነዚህ እንደ ጥፍረ መጥምጥ አይነት ምልክት ሊያሳዩ ይችላሉ። የመፈርፈር በተፈጥሮ ራሱ ደግሞ ከልጅነት ጀምሮ አኮናይካ ኮንጀኒታ የምንለው በተፈጥሮ የሚመጣም አለና ይሄ ሁሉ ከፈንገስ ይለያል። ምንድነው ልዩነታቸው? ልዩነታቸው አንደኛ የበሽታው አይነቱ ራሱ ይለያል፣ ምልክቶቹም ይለያያሉ እና ደግሞ በጣም ለመለየት በሚከብድበት ጊዜ ደግሞ ምርመራ አርገን ነው የምንለየው። ከጥፍር ላይ ተወስዶ የሚወሰድ የፈንገስ ምርመራ አለ። በማይክሮስኮፕ ስናየው ፈንገሷን እናያታለን እና ፈንገሷ ስትታይ የፈንገስ ሊሆን ይችላል። ግን ፈንገሷን በማናይበት ጊዜ ደግሞ ከጥፍር ላይ ደግሞ ተወስደን ካልቸር እንለዋለን። ካልቸር ማለት ላይክ አትሊስት 48 ሰዓት ከዛም በላይ ፈሽቶ ራሱ ፈንገሷ ምን አይነት ነች፣ ምን ትመስላለች፣
የሚለውን አሳድገን ምናይበት ምርመራ አለ። ከዛ የተረፈ ደግሞ ባዮፕሲ የምንለው ናሙና ምን ወስዷል ከጥፍር ላይና እሱ በይበልጥ ይሄኛው ነው የትኛው ቆዳ በሽታ ነው የሚለውን ይለይልናል። ቀጣይ ያሉትን ደግሞ አትሌትስ ፉት ብንቀጥል አትሌትስ ፉት የምንለው በቲኒያ ፔዲስ ይባላል። ፈንገስ ነው እግራችን አካባቢ ላይ ነው የሚከሰተው። ብዙ አይነቶች አሉት። በጣም የተለመደው እግር መሃል ላይ ውስጦቹ ላይ እንደ ነጭ እና ሆኖ ሲከሰት ወይም ጮቅ የምንለው አይነት ምልክት በሚኖርበት ጊዜ ነው። እሱ የማቃጠል ስሜት ቦታው ላይ ደግሞ የመፈርፈር አይነት ይኖረዋል። በተለይ ጫማችን ስናደርግ ሚሞቀንና እርጥበት አዘል ሲኖር ካልሲ ማንቀይበት ጊዜ እሱ ነው አንድ የሚያጋልጠው። ኢቭን ደግሞ በክረምት አካባቢ አሁን በዚህ ወቅት ትንሽ እርጥበት ስላለ የታመቀ ጫማም የምናዘወትር ሲሆን የመከሰት እድሉ በደንብ ይጨምራል። ከሰው ወደ ሰውም በጣም በቀላሉ ይተላለፋል። በተለይ በአዋቂዎች ላይ ነው ይህ የሚከሰተው። አይነቶችን ስናይ ደግሞ እግር ላይ ውሃ የመቋጠር ስሜት ይኖረዋል። ሙሉ እግር የመደርደር አይነት ሲሆን ደግሞ ሞካዚያን ታይፕ የምንለው አለ። የመላጥ አይነት እግርሽ በተለይ ተረከዝ አካባቢ ላይ ድርድር የማለትና ይሄ ጠንካራ የመሆን አይነት ምልክትም ከፈንገስ ጋር ይገናኛል። ብዙ አንዳንድ ጊዜ ደግሞ እዚህ ጋር ተከስቶ ወደ ሌላ ቦታ የሰውነታችን ላይ ሊከሰት ይችላልና ከሌላ ሰውነት ላይ ስናይ በተለይ በብሽሽት አካባቢ ላይ ደግሞ የመከሰት እድል አለው። ሌሎች አይነት የቆዳችን ላይ ደግሞ እጃችን አካባቢ ላይ ፊት አካባቢ ላይም ፈንገስ ይከሰታል። በተለምዶ ጮቅ የምንለው አለ። እሱስ ወደ ፈንገስ የመቀየር እድል አለው? አዎ ጮቅ የምንለው ብዙ ጊዜ ከፈንገስ ጋር ይገናኛል። ግን አንዳንዴ ደግሞ ያቺ ጮቅ የባክቴሪያ ሊሆን ይችላል ያመጣት ወይንም ደግሞ ሌላ ኤሪትራዝማ የምንለው አለ የቆዳ በሽታ ሊሆን ይችላል። ሌሎች አይነት በሽታዎች የይስት የምንለው ካንዲዲያ ኢንፌክሽንም ሊሆን ይችላልና ግን ብዙ ጊዜ ከፈንገስ ጋር ይገናኛል። ቀጣይ ያሉትን የአፍ ፈንገስ ሳነባችሁ የአፍ ፈንገስ እንዳለም አይቼ ነበርና ስለሱ ውስጥ የአፍ ፈንገስ በተለይ ከካንዲዲያ ኢንፌክሽን የምንለው ይስት ነች የምታስከትለው። ይሄኛው በሚከሰትበት ጊዜ አፍ አካባቢ ላይ ብዙ ምልክቶች ይኖሩታል። በተለይ በሽታ የመከላከል አቅማችን በሚቀንስበት ጊዜ ያቺ ኢንፌክሽን ልትከሰት ትችላለች። አፍ አካባቢ ነጭ የሆነ በጣም ከርድ ዋይት የምንለው አይነት ቀለም ያለው የሚፈረፈር አይነት እና እሷን ስትልጫት ደግሞ ውስጡ ላይ ቅላት አይነት ምልክት ይኖራል። ምላስ አካባቢ አፍ አካባቢ ነው የሚከሰተው። ስትበይ የማቃጠል ስሜት ይኖራል። አንዳንዴ ደግሞ በሽታ አቅማችን በጣም በሚቀንስበት ጊዜ ከሌሎች ከተጓዳያን በሽታ በሚኖርበት ጊዜ ከአፍ አልፎ ወደ ጉሮሮን አፌክት የማድረግና ኢሶፋጂያል ካንዲዲያስ የምንለው ይከሰታልና እሱ ሲባባስ ወደዛ የሚከሰት እድል አለው። በጣም ጥሩ። እንደው ስለ ፈንገስ የመተላለፊያ መንገዶችስ ብናነሳ ደስ ይለኛል። ፈንገስ በጣም በቀላሉ ከሰው ይተላለፋል። የምተላለፈው ደግሞ አንደኛ ከሰው ወደ ሰው ስኪን ቱ ስኪን ኮንታክት ነው በንክኪ የሚተላለፍ አንድ ሰው ላይ ለምሳሌ ቤተሰብ ውስጥ አንድ ላይ የሚኖሩ ልጆቻቸው ላይ የፀጉር ፈንገስ ካለ እናቶቻቸው ላይ እጃቸው አካባቢ እንደ ፈንገስ የመከሰት እድል ይኖረዋል። እርስ በርስ ህጻናት ደግሞ አንድ ላይ በሚጫወቱበት ጊዜ ስለሚነካኩ ከአንዱ ህጻን ወደ ሌላው ህጻን ለምሳሌ የራስ ቅልን ብናነሳ በጣም በቀላሉ ይተላለፋል። ሌላኛው የምተላለፈኛው ነገር ደግሞ ከራስሽ ሰውነት ወደ ራስሽ ሰውነት ነው። ለምሳሌ እግርሽ አካባቢ እንደ ጮቅ አይነት ፈንገስ ካለ ከዛሱን እጅሽ ላይ በመትነኪበት ጊዜ ከእግር ወደ እጅ የመተላለፍ ባህሪ ያለውና እንደው ምን ነው ነገር አለ 2 feet 1 hand የሚባል ሁለት እግር አንድ እጅ የሚባላልና because ባንድ እጅ ስለምትነካኪ ሁለት እግሮችሽ ላይ ይኖር ከሰተና አንደኛው እጅ ላይ ስለዚህ ብዙ ጊዜ ቤተሰቦች ሲመጡ ያው የእግር ፈንገሱ ላይ ያሳስባቸው ይችላል። እጃቸው ላይ የመጣው ፈንገስ እጄ ላይ ምንድነው አለርጂ ነው ምንድን እንደሆነ ሳያውቁ እጄ ላይ ግን የሆነ ምልክት አለ ብለው ይመጣሉና በቀላሉ ለማወቅ የሚረዳው እንደው አንድ እጃቸው ላይ ምልክት አለ እጩቅ
ከዛ እግራቸውን እስቲ አውልቃችሁ እንያችሁ እስቲ እግራቸው ላይ ፈንገስ አለና ይህ አንድ እንደ ማረጋገጫ የምናየው ነው። ስለዚህ ከራስ ሰውነታችን ወደ ሌላ ሰውነታችን ተላልፋል። እንደዚህ በተለይ እጅ አካባቢ ስለምትነካኪው ማለት ነው። ብሽሽት አካባቢ ራሱ ከእግር ፈንገስ ካለ በጣም በቀላሉ እግራችንን ነክተን ሳናስበው ብሽሽት አካባቢ ላይ ስንነካ ወደሱ የማስተላለፍ እድል ይኖረዋልና አንድ ጊዜ ፈንገስ በመናይበት ጊዜ አንድ ሰው ላይ ሁሉንም ነው ቼክ ምናደርገው። ሁሉንም የቆዳ ቦታ ፈንገስ በመናስብበት ጊዜ አንደው በብሽሽት ብቻ ቢመጣ ሰውዬ እስቲ እግርህን አውልቀህ ልይህ ብለን ሁሉንም ምናይበት አንደኛው ምክንያትም በዚህኛው ምክንያት ነው። ሌላ ሶስተኛ የሚተላለፈው ደግሞ ከአካባቢያችን አብረናቸው የምንኖራቸው የቤት እንስሳዎች አሉ። ድመት፣ ውሻ ላይ በተለይ ደግሞ የማናሳክማቸው ከሆነ እነዚህ ፈንገስ እነሱ ላይ ይኖራሉና በቀላሉ ከሰው ወደ ሰው ከእንስሳት ወደ ሰው እነዚህ በሽታዎችን ፈንገሶችን ያስተላልፋሉና እንስሳቶችን ወደ ቤታችን በመናመጣበት ጊዜ የነሱን ንጽህና መጠበቅ የራሳችንን ንጽህና መጠበቅ ስለሆነ ካለባቸው በሽታ መታከም ይኖርባቸዋል። ካልሆነ ደግሞ ንጽህናቸውን ግዴታ መጠበቅ ያስፈልጋል። ሌላ አፈር ህፃናት በተለይ ካፈር ጋር በጣም በሚጫወቱበት ጊዜ ካፈር ጋር ብዙ ግንኙነት በሚኖርበት ጊዜ የፈንገስን ኢንፌክሽን በቀላሉ የመዛመት እድሎችንም ይኖረዋል። በመጨረሻና በዋነኝነት መርሳት የሌለብን የሚተላለፈው ከእቃዎች ለምሳሌ የግል ንጽህና መጠበቂያ እቃዎች አሉ። ብናደርጋቸው ልብሶች፣ ማበጠሪያ፣ ፎጣዎች፣ ነጠላ ጫማ ራሱ እርስ በርስ ሼር በምናደርግበት ጊዜ በባዶ እግራችን በምንሄድበት ጊዜ በተለይ እንደዚህ ጂም ዋና ቦታዎች ላይ በተለይ ፎጣው በደንብ ታጥቦ ደርቆ ድጋሚ ማይመጣ ከሆነ ንጽህናችንን ታጥቦ ጭቃ ማለት ነው ለክ ታጥበሽ ፈንገስ ይዘሽ ልትወጪ ትችያለሽ እና እንደዚህ አይነት ቦታዎች ላይ ብዙ ጊዜ ሰው የራሱን ቢጠቀም የተሻለ ነው። ወይም ደግሞ እዛ አካባቢ ያሉ ደግሞ በደንብ ታጥቦ ንጹህ ሆኖ ድጋሚ ሌላ ሰው ከመጠቀሙ በፊት ቼክ መደረግ አለበት። ማበጠሪያም በተለይ ለህፃናት የራሳቸው ቢሆን በጣም እንረዳለን ከሌላ ሰው ጋር ሼር እንዳያረጉ ማለት ነው። በተለይ ደግሞ አሁን የዋና ቦታዎች ላይ አብዛኞቻችን ትኩረት አንሰጠውም። ከዚህም አንፃር እስቲ የዋና ቦታ ላይ አሁን ብዙ ጊዜ አንድ ፈንገስ ያለበት ሰው በባዶ እግሩ ሊሄድ ይችላል። ስለዚህ ብዙ ጊዜኛ ምን መክረው ነጠላ ጫማ የራስሽን ማረግ ብትቺ ነጠላ ጫማ አይነት ሲሆን ደግሞ የተሻለ ነው። ከዛ ደግሞ ሌላው ነገር ቤት እንደመጣሽ ወዲያው መታጠብና በንጹህ ማድረግ በሙቅ ውሃ መታጠብ እንዳይተላለፍ ኢቭን ተላልፎም ከሆነ እንዳይዝሽ በጣም ይረዳል። ቆዳችን ላይ ብቻ ነው ወይስ በተለይ እንደዚህ ሼር በመታረግበት ጊዜ ወደ አፍሽ አታስነኪው ግን ስቲል ሰውነትሽ ላይ ብሽሽት አካባቢ ላይ ሚነካሽ ከሆነ ያ ፎጣ ወደዛም አካባቢ ሊተላለፍ ይችላል እና ሙሉ ሰውነት ላይ በተለይ ነው ሰውነት ላይ ያሉ የመተላለፍ እድሉን የሚጨምረው። በጣም ጥሩ። እንደው ደረጃዎች አሉት ወይ? አዎ ደረጃዎች ስናየው ብዙ ጊዜ ማይልድ ወይንም አነስተኛ ደረጃ ነው የሚከሰተው በተለይ ሰውነት ቆዳ ላይ የሚከሰት እና ደግሞ ጥፍር ላይ ያለ በአነስተኛ ደረጃ ነው የምናገኛቸው። ከዛ ግን አንዳንዴ የመብዛት ነገር ኤክስቴንሲቭ የመሆን ሌላ ደግሞ ብዙ ቦታ ላይ የሚከሰትበት ጊዜ የተባባሰ ይሄዳል። ለሕክምና ቶሎ ምላሽ በማይሰጥበት ጊዜ የከፋ ደረጃ የምንለው አለ። ራስ ቅል አካባቢ ሲሆን ደግሞ ተባብሶ ሌሎች በሽታዎችንም አምጥቶ ኤክስቴንሲቭ የምንለው አለ። ወደ ካንሰር እንኳን ብዙ የመቀየር እድል የለውም፣ ግን ሌላ በሽታዎችን ሊያስከትል ይችላል። በዋነኝነት እንደ በሽታ የሚያስከትለው ምንድነው? የኢንፌክሽን የምንለው ነው። አንድ ቆዳ ላይ ያለ ፈንገስ በማይታከምበት ጊዜ ለባክቴሪያ ለምንለው ኢንፌክሽን የመግባት እድሉን ነው የሚጨምረው። ባክቴሪያ የመከሰት እድሉን ከዛ በኋላ እንዲጨምር ያደርገዋል እና ስለዚህ ቶሎ መታከም ያቺ ባክቴሪያ እንዳትከሰት ይረዳል። እንደ ምሳሌ ራስ ቅልን ባነሳ በማይታከምበት ጊዜ ህፃናት ላይ እላዩ ላይ ፈንገሱ ያለ ባክቴሪያ ይከሰታል። ያ ባክቴሪያ ምን ያመጣል?
መግል እንዲኖረው ያደርጋል። ኢንፌክሽን ይፈጥራል። ጸጉሩ በጣም እንዲቆራረጥ ያደርገዋል። ህፃናት ላይ ያለው መግል ኢንፌክሽን ፈጥሮ ደግሞ ለህፃናት ራሱ ለማበጠር እንዲከብዳቸው ያደርጋልና ህክምና ሲመጡ ራሱ ለፈንገስ ብቻ መታከሚያቸው ከሆነ ለውጥ አይኖረውም። ግዴታ ተያያዥነት ኖሮት ለኢንፌክሽኑ ይታከማል። አንዳንድ ጊዜ እንደውም ለኢንፌክሽኑ ብቻ መድኃኒት መጀመሪያ ሰጥተን ቀጥሎ ተመልሳችሁ ብለን ነው ለፈንገሱ የምናክመው እና ይሄኛው አንድ ሪስክ ነው። እግር አካባቢ ላይ እንደሌላ ምሳሌ በመናነሳበት ጊዜ ጮቅ የምንለው አይነት አትሌቲክስ ፉት ሲኖር ላዩ ላይ ቶሎ ማይታከምና የሚቆይ ከሆነ የሚባባስ ከሆነ ኢንፌክሽን ይፈጥራልና ኢንፌክሽን ሲፈጥር እንዴት ይሆናል? ህመም ይኖረዋል። ከዛ ደግሞ ይላጣል። ከዛ ሽታ ኃይለኛ ሽታው ከድሮ ካለው በጣም የሚጨምር ሲሆን ይሄኛው ኢንፌክሽን ፈጥሮ ሊሆን ይችላል። ቅላት ይኖራል እዛው አካባቢ ላይና ይሄ ፈንገሱ ብቻ ሆኖ ሳይሆን ኢንፌክሽን ላይ ፈጥሮ ሊሆን ይችላልና ለኢንፌክሽኑ ምርመራ አድርገን ለኢንፌክሽኑ አንድ ላይ መታከሙ ይበጃል ማለት ነው እንጂ ዝም ብሎ የፈንገስ ብቻ ታከሙ ይባስ እንደውም ሊባባስ ይችላል ኢንፌክሽኗን አድሬስ ስላላረግናት። ይቺ ኢንፌክሽን በጣም አሳሳቢ ሊሆን ይችላል። በተለይ ደግሞ ስኳር በሽታ ላለባቸው ሰዎች እንደሚታወቀው በተለይ መድኃኒት ማይወስዱ ከሆነ ስኳር በሽታ ኢንፌክሽን የማባባስ እድል አለውና ትንሽዬ ኢንፌክሽን ተባብሳ ትልቅ እያደገችና ብዙ ቦታ ልትወስድ ትችላለች። ስለዚህ እንደ ቀላል ፈንገስ እግር ላይ የጀመረ ተባብሶ ኢንፌክሽን ቦታው ላይ ይፈጥራል። ኢንፌክሽኑ ደግሞ ሙሉ እግርን እንደ ሴሉላይተስ የምንለው አይነት ሊፈጥር ይችላል። ያ ሴሉላይተስ ደግሞ ተባብሶ እግር ጉዳት አስከትሎ እግር እስከ ማስቆረጥ ድረስ ሊያደርስ ይችላል። ይሄ ሁሉ በአንድ ፈንገስ ማለት ነው። አንድ ፈንገስ ያልታከመ በመሆኑ ኢንፌክሽን ፈጥሮ ኢንፌክሽኑ እግር ላይ ተባብሶ እግሩን እንዳለ የውስጥ መስሉን በልቶት ስጋውን በልቶት የውስጥ ደርሚስ የቆዳውን ሁለተኛ አካል በሚያጥቅቶት ሳይታከም ሲቀር ህክምናም ደግሞ ቶሎ ምላሽ ማይሰጥ ከሆነ ያ ሁሉ መዘዝ ይመጣልና ስለዚህ ይሄኛውም አንድ ኢንፌክሽን ያስከትላል። ኢንፌክሽን ቀላል ነገር እንዳልሆነ ሌላኛው ፈንገስ ጋር ተያይዞ የሚመጡ ተጓዳኝ በሽታዎች ኢድ ሪአክሽን ምንለው አለ። ኢድ ማለት እንዴት ነው? ወጣ ያለ ሪአክሽን ወይንም ሰውነታችን የሚሰጠው ወጣ ያለ ምላሽ ነው። ለምሳሌ ጸጉር ራስ ቅል ላይ ፈንገስ ቢኖር ከራስ ቅል ላይ ትቶ ሌላ ሰውነታችን ላይ ሽፍ የማለትና የመቆጣት እንደ አለርጂ የሚመስል አይነት ምልክት የሚሰጥበት ጊዜ አለና ይህ ከፈንገሱ ብዙ ጊዜ ቆይቶ ማይታከም ሲሆን የሚመጣ ኮምፕሊኬሽን ነውና እንደዚህ ከቦታው ርቆ ሰውነትሽ ምላሽ ይሰጣል። ምላሽ የሚሰጠው ደግሞ እንደ ሽፍታ አይነት ያስከትላልና ህክምናው እንዴት ነው? ዋናውን ኢኒሻል ሶርሱን የመጀመሪያ ይሄን ያስከተለው ምክንያት ለምሳሌ ራስ ቅል ከሆነ ራስ ቅሉን በመታከሚበት ጊዜ ይህ ወጣ ብሎ ሌላ ቦታ ላይ የሚከሰተው ለምሳሌ ፊት አካባቢ ደረታቸው ነው ሙሉ ሰውነታቸው ሽፍ ብሎ ይመጣሉና ልክ ጸጉራቸውን በመታከሚባቸው ጊዜ አንድ ላይ ሰውነታቸው ሽፍ ያለው ታክሞ የሚድንበት አጋጣሚ ይኖራል። ሌላም ደግሞ አሁን ለምሳሌ ጥፍር ላይ እንደ ጥፍር መጥምጥም ፈንገስ ኖሮ ሌላ ሰውነትሽም ላይ ራቅ ያለ ቦታ ላይ እንደዚህ ምላሽ ይሰጣልና ያችን ጥፍር በመታከምበት ጊዜ አንድ ላይ ያም ቆዳይ ምላሽ ይሰጠው አንድ ላይ መታከም ይችላል። በጣም ጥሩ ዶክተር። ተመልካቾቻችን ፕሮግራማችን ቀጥሏል። ፈንገስን በተመለከተ አንድ የጽሁፍ መረጃ አለን። እሱን አይተን ዳግም እንገናኛለን። አብራችሁ ቆዩ። ተመልሰናል። ፕሮግራማችን ይቀጥላል። አብራችሁ ቆዩ። እሺ ዶክተር፣ ቀጣይ እንደው የቆዳና የፈንገስና የተለያዩ አለርጂኮችን እንዴት ነው መለየት የምንችለው? ይሄ በጣም ጥሩ ጥያቄ ነው። ቢካዝ ብዙ ጊዜ ሰዎች ፈንገስና አለርጂን ሲያምታቱ እናያለን። ይሄ ደግሞ መምታታት ቀላል ነገር አይደለም። ለምን አንድ ፈንገስ አለርጂ ነው በሚል
ፋርማሲ ሄደው መድኃኒት ለአለርጂ ስጠኝ ነው የሚሉት። እንደውም አንዳንድ ጊዜ አያሳዩትም ሁላ ቦታው በተለይ ፕራይቬት አካባቢ ወይም ለማሳየት ቀለል ያሉ ቦታዎች ያልሆኑትን በቃ የአለርጂ መድኃኒት ስጠኝ በሚል ፋርማሲው እንዲሸጥላቸው ይችላል። ያንን አለርጂ መድኃኒት በሚቀቡበት ጊዜ ተባብሶ ነው የሚመጣው። ይሄንን ለራሱ አንድ ስም አለን፣ ቲኒያ ኢንኮግኒቶ እንለዋለን። እኛ ሀገር በጣም ያስቸገረን አንድ ትልቁ ችግር ነው፣ ከፍተኛ ጉዳት ያስከትላልና በጊዜ አንጻር በገንዘብ አንጻር በሚቀባ አንጻር ደግሞ ተመሳሳይ አይደለም። ለሚቀባ መድኃኒት ራሱ ቶሎ ምላሽ አይሰጥም። ግዴታ የሚዋጥ መድኃኒት የሚያስፈልግበት ደረጃ ይደርሳሉ። ይሄ ሁሉ ችግር በዋነኝነት አለርጂና ፈንገስን መለየት አለመቻል ነውና ለመለየት የሚጠቅመን አንደኛው ነገር ምንድነው? አጀማመሩ ፈንገስ ቀስ እያለ ነው፣ ግራጁዋል ምንለው አለ። ባንዴ አይደለም የሚከሰተው፣ ቀስ እያለ ነው የሚወጣው። ሲከሰት ደግሞ እንደ መሀሉ ላይ ብዙ ጊዜ አይከሰትም፣ ዳር ላይ ነው ቅላቱ የሚበዛው፣ የሚፈረፈረው ስኬሊንጉ የሚበዛው ዳር ላይ ሆነና መሀሏን እንደ ንጹህ የመምሰል ነገር ይኖራታልና ያ እንደ ቀለበት አይነት ቅርጽ። ለዛ ነው ፈረንጆች ሪንግ ዋርም ይሉታል የፈንገስን ኢንፌክሽንን ማለት ነው። ማሳከኩም ያን ያክል የከፋ ማሳከክ አይደለም፣ ግን ትንሽ የማሳከክ ስሜት አብሮ ይኖረዋል። ቅላቱም እንዳልኩሽ ዳር ላይ ነው ያለው። አለርጂ ስንመለከተው በጣም ሰደን ነው፣ ላይክ ዛሬ በዛሬ ነው ባንዴ ስፍት ብሎ ነው ሲወጣ የሚወጣው። ሳታስቢው በጣም የማሳከክ ስሜት አለው። ማሳከኩ የሆነ አሳከከኝ የሚለው ነው በደንብ የምታስተውዩ። ከሽፍታውን በላይ ሊያሳስባቸው ብዙ ሰዎች የሚችሉት ሰፋ ያይ ማለት ባህሪ ያለው ጥቃቅንዬ ቀላ ያሉ ሽፍታዎች አንድ ቦታ ላይ የሆነ ሽፍ ብለው የመከሰት አለው። እንዲህ መሀሉ ላይ ንጹህ የመሆን እድሎች እንደዚህ የለውም። ከዛ ይሄኛው እንደ አንድ ለመለየት የሚሰጠን ምልክት ነው። ከዛ የሚወጣበት ቦታ ያስከተለው ምክንያቶችንም አንዳንድ አለርጂ ላናቀው እንችላለንና ከዚህ በተረፈ ግን በዋነኝነት በቆዳ ሐኪሞች ቢታይ በጣም በቀላሉ መለየት ይቻላል። ሌላ ደግሞ እንዲህ የሚከብድበት ጊዜ ላይ ደግሞ አንዳንዴ ሊመሳሰሉ ይችላሉ። ምርመራዎችን አደርጋለን። የፈንገስ ምርመራ በቀላሉ በማይክሮስኮፕ የሚታይ ምርመራ ነው። ከቦታው ላይ ተወስዶ የምትፈረፈረው ተወስዳ ከዛ በማይክሮስኮፕ ያቺን ፈንገስ ማየት እና መለየት ይቻላል። ሶ ይሄ ፈንገስ ነው ወይስ ይሄ አለርጂ ነው ብለን በቀላሉ ስለዚህ በክሊኒክ መለየት እንችላለን። ስለዚህ ያቺ ትንሽ እንደ ክሉ ነች ለመለየት፣ ግን በቃ ይሄ ስትሬት ላይን አይደለም። ይሄ ነው ማለት ሊከብድ ስለሚችል ኢቭን አንዳንዴ እኛ ራሱ መለየት ከብዶን ምርመራ ምናዝበት ጊዜ አለና የፈንገስ ምርመራን አዘን በፈንገስ ምርመራ መሰረት ምናክምበት አለና ስለዚህ ምርመራም ሊያስፈልገው ይችላል ለመለየት። ቢኮዝ የአለርጂ መድኃኒት ለፈንገስ ሰጠሽ ማለት አባባሹ ፈንገሱን አሳደግሹ ነው። የሆነ መሀሉን ትንሽ የማዳን ይመስልና ከዛ ግን ይብሳል። ከዛ በኋላ የትኛውም አይነት የሚቀባ መድኃኒት ለዛ ፈንገስ ለውጥ አይሰጥም። ግዴታ ወደሚዋጥ ነው ትይቹ። የሚዋጥ መድኃኒት ረዘም ላለ ጊዜ ነው የሚወሰደውና ይሄ ሁሉ የመጣው ለአለርጂ ብለሽ የምትሰጪው መድኃኒት አባብሶት ነውና ስለዚህ ሁሉ ጊዜ የጤና ባለሙያን ማማከር በሐኪሞች መታየት ያስፈልጋል። ዝም ብሎ ከፋርማሲ መድኃኒት መውሰድን ማንደግፍበት ምክንያት እሱ ነው። እንደው ሌላኛው ከአየር ጋር ከሙቀት ጋር ተያይዞ ፈንገሶች ይነሳሉና እሱንም እስቲ አየር ከመቀየር ጋር ከሙቀት ጋር ቅዝቃዜዎችን አይወድምና እሷ ነው። የአየር ለውጥ በደንብ ፈንገስን የማስከተል እድሉን ይጨምረዋል። ሙቀት አካባቢ ይሄ የታመቀ አየር እና እርጥበትነት ሲኖረው ነው ፈንገስ በደንብ የሚያድገው። ለምሳሌ የእግር ፈንገስን እንደ ምሳሌ አድርገን ብናይ ወይ አትሌቲክስ ፉት ምንለው ማለት ነው። ታጥበሽ እግርሽን ግን ወዲያው ጫማ የምታረጊ ከሆነ እርጥበቷ እንዳለች ማለት ነው ፈንገስ የመከሰት እድሉን በደንብ ይጨምረዋል። ለምን ያቺ እርጥበት አላደረቅሻትምና ሁሉ ጊዜ በተለይ ወቅቱ ደግሞ ሞቃት አየር የሌለው ሽፍን ጫማ በመታዘወትሪበት ሰዓት ማለት ነው። ስለዚህ ሁሉ ጊዜ ምን ያስፈልጋል ማድረቅ፣ እሱን እንደ ዋነኝነት ምን ሰጠው ይሆናል።
ደረቅ አድርጎ ከዛ በኋላ አየር እንዲነካው ነጠላ ጫማ አሁን ብዙ ሰው ነጠላ ጫማ እርጥበት የሌለበት አካባቢ ደረቅ ሲሆን ያቺ ፈንገስ የመከሰት እድሏን በደንብ ይቀንሰዋልና አካባቢ ለውጦቻችን እንደዚህ አይነት ምልክቶችን እና ፈንገሶችን የማስከተል እድሉን ይጨምራል። በጣም ጥሩ። እንደው የፈንገስ በሽታ በተለይ ቅድም እንዳነሳ ነው የተለያዩ ሽታዎች እንዲሁም ደግሞ ጥፍራችን የመበላሸት ሁኔታዎች አሉና ስነ ልቦናዊ ማህበራዊ ቀውሶችን ያስከትላል። ካልታከመ ሰዎች በደንብ ያሳስባቸው ይችላል። በተለይ ጥፍር ላይ የሚከሰት ከውበት ጋር ተገናኝቶ ይሄኛው ጫማችን ላይ በሚከሰትበት ጊዜ ከሰው የመራቅ ነገር ሽታ አለው ብለን የመፍራት ነገር ሰዎች ላይ ያስከትላልና ቶሎ መታከሙ የተሻለ ለውጥ ያመጣል። ከዛ አልፎ የሚያስከትለው ማህበራዊ ወይም ከሰውነት ጋር ተገናኝቶ የሚከሰት የስነ ልቦናዊ ቀውሶችን ማስወገድ እንችላለን። በጣም ጥሩ። ቀጣይ የፈንገስ በሽታ ቀድሞ ለመከላከል ምንድነው መንገዶቹ? አንደኛውና ዋነኛው ነገር የራሳችን የግል ንጽህና መጠበቅ ነው። የአካባቢያችን የግል ንጽህና አብረውን ያሉትን የሚኖሩትን የልጆቻችን የግል ንጽህና መጠበቅ ነውና ከዛም ተርፈን ደግሞ የቤት እንስቶቻችንን የግል ንጽህና መጠበቅ በዋነኝነት ይቀድማል። ከዛ በኋላ በጣም ያልበን ከሆነ ያላበንን ልብስ ደግመን አለመልበስ፣ ካላበን በኋላ መቀየሩ አስፈላጊ ነው። አሁን ካልሲ ቢሆን ካላበን በኋላ መቀየር ያስፈልጋል። ካልሲዎቻችንን በየቀኑ መቀየር ግዴታ ያስፈልጋል። ከዛ ደግመን ደግሞ ያው የለበስነውን ካልሲ ያለ ማድረግ አጥበን መልበስ፣ ጫማችን የራሳችን ቢሆን ይመረጣል። ነጠላ ጫማ ከሰው ወደ ሰው አንድ የጋራ መጠቀሚያዎችን አብሮ አለመጠቀም፣ የጋራ ንጽህና መጠቀሚያዎችን ፎጣ፣ ለምሳሌ ነጠላ ጫማ፣ ማበጠሪያ ሁሉም የራስሽ ቢሆን የተሻለ አለው። የራስሽም ሆኖ ሳለ አጥቦ መጠቀም ራሱ እንደ ዋነኝነት ነው። ለምሳሌ እንደ አጥበሽ ድጋሚ መጠቀም ያስፈልጋል። በተለይ በሕክምና ወቅትም ካለ ደግሞ ግዴታ እንደውም እሱ ላይ በደንብ ኢንፈሲስ አድርገን የምንናገረው ይሆናል። ከዛ ልብስ አለባበሳችን ለምሳሌ ኮተን የሆኑ ልብሶች የተሻለ ላበት የመያዝ አቅም ስላላቸው እሱን እንመርጣለን። ጥብቅ ያለ ውጥር የሚያደርግ ልብስ እዛው ላይ ላብ ሲኖር ምቅ የሚያደርገው ነገር አይመከርም። ሻወር ከወሰድን በኋላ ከታጠብን በኋላ ደግሞ ማድረቅ እርጥበቱን በዛው ትተን እርጥብ ልብስ መልበስ። እርጥብ ያልደረቀ ልብሶችን ስንለብስ ያው እርጥበት ስለሚያባብሰው ያቺን ፈንገስ እሱም አይመከርም። ኢቭን ታጥበን ራሱ ማለት ነው ማድረቅ ራሱ እንደ ዋነኝነት የመከላከያ ምክንያቶችና ይሄ ፈንገስ እንዳይከሰትና እንዳይስፋፋ ይረዳል። ሌላ ያው የበሽታ የመከላከል አቅማችን ሲቀንስ ነው ብዙ ጊዜ እንደነዚህ አይነት ፈንገሶች በቀላሉ የመያዝ እድል የሚኖረን እንጂ ራሱ ሰውነታችን ተጋላጭም እንኳን ሆነን ሳለ በቀላሉ የማሸነፍ እድል አለውና ሌላ ተያያዥ በሽታዎች ሲኖሩ በጣም በቀላሉ vulnerable ትሆኛለሽ። ቶሎ የመያዝ እድል ይኖርሻልና እሱን ለመከላከል ምን ያስፈልጋል? የበሽታ አቅማችንን በከላከል አቅማችን የራሳችን ኢሚዩኒቲ መጨመር አመጋገብ ስነ ስርዓታችን ጥሩ በሚሆንበት ጊዜ አኗኗራችን ሁኔታ ጥሩ በሚባልበት ጊዜ እንደ ዋና ማስተካከል ምንችለው ነገር ነው። ለምሳሌ በጣም ኤክስትሪም የሆነ ዳይት በምትወስጂበት ጊዜ የበሽታ የመከላከል አቅምሽ በጣም እየቀነሰ ይሄዳልና እንደነሱ አይነት ነገሮችን አቮይድ ማድረግ ያስፈልጋል። ከዛ ተርፎ ደግሞ በዋነኝነት መርሳት የሌለብን ስኳር በሽታ ነው። ስኳር በሽታ የሚታከም ከሆነ ወይንም የስኳር በሽታ ታክመን አሪፍ ታርጌት ጎላችን ላይ ከደረስን ኮንትሮል ካረግነው ለዚህ ለኢንፌክሽን ለፈንጋል ኢንፌክሽን በጣም የመጋለጥ እድላችን ይቀንሳል። እሱ ላይ ራሱ ፈንገስ ካለ ደግሞ ቶሎ መታከምም አስፈላጊ ነው። early መታከሙ ሳይስፋፋ የተሻለ ነው። ለሕክምናም ቶሎ ምላሽ ስለሚሰጥ በጣም ጥሩ። እንደው በመጨረሻም የፈንገስ በሽታ ሕክምና አማራጮችን እስቲ እናንሳ። በሽታ ነው እና መጀመሪያ ላይ በተለይ አነስተኛ ደረጃ ወይንም ማይልድ የምንለው ከሆነ የምንሰጠው የሚቀባ መድኃኒት ነው። እነዛ የሚቀባ መድኃኒቶች የፈንገስ ተብለው የሚሰሩ አሉ፣ ብዙ አይነቶች አሉ። ከነሱ አሪፍ የምንለው ነው የምንሰጠው። በዋነኝነት የፈንገስ መድኃኒት በተለይ የሚቀቡ በምንሰጥበት ጊዜ ለአጭር ጊዜ አይደለም የምንሰጠው፣ ቢያንስ 2 ሳምንት ካልሆነ 3 ሳምንት
ድረስ ወይም እስከ 4 ሳምንት ራሱ ሊደርስ ይችላል። መድኃኒቱን በምንሰጥበት ጊዜ እስኪሻለው ድረስ ላይሆን ይችላል። ለምሳሌ ለ2 ሳምንት ሰተሹ በአንድ ሳምንት ለውጥ አምጥቶ ግን ስቲል 1 ሳምንት ኤክስትራ ቀጥል እንላለን። ለምሳሌ እግር ፈንገስ ላይ ከሆነ አትሌቲክስ ፉት ምንለው ማለት ነው። እዛ ላይ የምትቀባ መድኃኒት ስትሰጪ ለ3 ሳምንት ወይ ለ2 ሳምንት እንሰጣለንና በአንድ ሳምንቱ በደንብ ለውጥ ያመጣል። ግን ግዴታ አሁን ለምሳሌ ለ3 ሳምንት ጨርሰው ካልን ለ3 ሳምንት መጨረስ አለብን። እንደዚህ መጨረሱ ከዛ በኋላ ድጋሚ ተመላልሶ እንዳይከሰት በደንብ ይረዳዋልና ምልክቱ እስኪጠፋ ብቻ መቀባት የለብንም። መድኃኒቱን ማቆራረጡ ድጋሚ እንዲነሳብን የሚያደርገው አንደኛ ምክንያት ስለሆነ ተሽሎንም ሳለ የተሰጠንን መድኃኒት ሐኪሙ ባዘዘው መሰረት እስከ 3 ሳምንት ከሆነ መጠቀምና መጨረስ አስፈላጊ ነው። ሌላ ደግሞ ሚዋጥ መድኃኒቶች አሉ። የፈንገስ ሚዋጥ መድኃኒት ብዙ ጊዜ በሐኪሞች በሚታዘዝ መድኃኒት አለ። ብዙ አይነቶች አሉ። እነዚህ መሀል ደግሞ ለምሳሌ የጥፍር በሚሆንበት ጊዜ እጅ አካባቢ ላይ የሚከሰት በዚህኛው በኩል በተለይ ቲኒያ ማንም የምንለው ፊት ላይ በሚሆንበት ጊዜ ጸጉር ራስ ቅል አካባቢ በሚሆንበት ጊዜ በተሻለ መልኩ በሚቀባ ብቻ ብዙ ለውጥ አይኖራቸውም። ግዴታ የሚዋጥ መድኃኒት ገና በመጀመሪያው አነስተኛም ደረጃ በሚሆንበት ጊዜ ስናክም ምናክመው በሚዋጥ መድኃኒት ነውና የሚዋጥ የፈንገስ መድኃኒት አለ። ለጥፍር ምትሰጪው ይለያል፣ ለራስ ቅል ሲሆን ይለያል እና ለፊታችንና ለእጅ ሲሆን ደግሞ የአነስ ይላል የምትሰጪበት ጊዜ። አንዳንዴ ደግሞ ረዘም ይላል። አሁን ለህፃናት ለራስ ቅል በምንሰጥበት ጊዜ እስከ 6 ሳምንት ድረስ አንዳንዴ እስከ 8 ሳምንት እስከ 2 ወር ከዛም በላይ ሊፈጅ ይችላልና ረዘም ያለ ጊዜ ነው ያንን የፈንገስ መድኃኒት የምንሰጠው። ምላሽ ለማግኘትና ሙሉ በሙሉ ለማጥፋት ይረዳል። ትንሽ ወስዶ ከዛ ተሻለ ብሎ ማቋረጥ ግን ኢቭን እንዳይደንና ተመላልሶ እንዲመጣ ሬዚስተንት እንዲፈጥር ነው የሚያደርገው። ስለዚህ እሱን አንመክርም። በታዘዘው መሰረት ታካሚዎች እንዲወስዱት ነው የምንመክረው። ሌላኛው ደግሞ ቀደም እንዳነሳሁት ቲኒያ ኢንኮግኒቶ የምንለው የፈንገስ ሆኖ ሳለ ለአለርጂ መድኃኒት ተሰጥቶት በሚሆንበት ጊዜ በሚቀባ ለውጥ አይኖረውም። ግዴታ የሚዋጥ የፈንገስ ነው የምናዘው። ከዛ ደግሞ አንዳንዴ ቆዳ ላይ ራሱ ሆኖ በሚቀባ ለውጥ ማይኖረው ከሆነ ኤክስቴንሲቭ ከሆነ ብዙ ቦታ የሚሆን ከሆነ ደረጃው ከፍተኛ የምንለው አይነት ከሆነ እግር ራሱ አካባቢ ሌሎች ሰውነት አካባቢ ላይ እንኳን ቢሆን የሚዋጥ የምናስበት ጊዜ ይኖራል። አሁን ስታነሺ መድኃኒት ነው የሚወሰደው ከሚቀባው የተሻለ ማለት ነው። ህፃናቶችን ጉበታቸው መድኃኒት አይጎዳቸውም? ራስ ቅል አካባቢ ላይ ያው የሚዋጥ እናዛለን ለህፃናት ብይሻለሁ። ብዙ ጊዜ ያው የጉበት ጉዳቶችን አናይም። በደንብ አዘውትረን በምንሰጥበት ጊዜ እኛ የምንሰጠው መድኃኒት ድሮ የሚሰጠው አይነት ጉበት የሚጎዳ ነበረ። እሱ አይነት አይደለም። እሱ አይነት ብዙ ጊዜ አሁን በተለይ በእኛ አካባቢ ብዙ አናዘው። አሁን በተለምዶ የምናዛቸው መድኃኒቶች ብዙ ጉበት አይጎዱም። ግን ሌሎች በመድኃኒት የሚወስዱ ከሆነ ልጆች የጉበት ቫይረስ ኢንፌክሽን በቅርብ ኖሯቸው ካለ ሌላ ተጓዳኝ በሽታዎች ካላቸው መድኃኒቱን ከመስጠታችን በፊት የጉበት ምርመራ እናደርጋለን። ቅድሚያ ምርመራ ይደረጋል። ቅድሚያ ምርመራ የምናደርግበት ሁኔታዎች እንደ ሁኔታውና እንዳለበት እንደ ልጁ ሌሎች መድኃኒት የሚወስዱ ከሆነ ሌሎች ምክንያቶች ካሉት የጉበት ምርመራ አስቀድመን የምንሰራበት ሁኔታ ይኖራል። እሱን ቼክ አድርገን ኖርማል ከሆነ የምንሰጥ ይሆናል። ግን ብዙ ጊዜ ለህፃናት በምንሰጥበት ጊዜ ያን ያክል ጉዳቶችን አናይም። ያው ሊከሰት ይችላል፣ ግን ብዙ ጊዜ በጣም ሰው እንደሚፈራው አይነት አይደለም። አለበለዛ ደግሞ ማይታከሙ ከሆነ ቀደም እንዳልኩት ላሽ የመሆን ጸጉራቸው በቋሚነት የመበላት ነገር የመፍጠር ከዛ የመቆራረጥ ኢንፌክሽን ላይ መፍጠር ስለሆነ ልጆች ቶሎ መታከማቸው የተሻለ ለውጥ ይኖራል ማለት ነው። ይሄን መድኃኒት ስንሰጥ ብዙ ጊዜ ወተትና እንቁላል ወላጆች እንዲወስዱ እንመክራለን። ወይ ቅባት ያለው ምግብ በተለይ ከአንዳንድ የፈንገስ መድኃኒቶች ጋር ይሄ ያስፈልጋል ተብሎ ይመከራል። ይሄ ጉበታቸው ላይ ጉዳት እንዳያመጣ አይደለም እውነት ለመናገር እንደዛ የምናደርገው አብዞርቬሽኑን ስለሚጨምረው ወይንም የመድኃኒቱን የመስራት አቅም ስለሚጨምረው ብቻ ነው።
ቶሎ እንዲሰራላቸውና ቶሎ ለውጥ ለማምጣት እነዚህ መድኃኒቶች ወደ ሰውነት ለመግባት ቅባት ነገር ሲኖር ቶሎ የመግባት ባህሪ ስላላቸው ነው ቶሎ የመስራት ባህሪ ስላላቸው ተያይዝነት ኖሮት ከሱ ጋር በቅባት ምግቦች እየበላ ይወሰደው እንላለን። ለዛ ነው እንጂ ብዙ ጉበት ስለሚጎዳ ጉበት ይጎዳል ብለን ብዙ ምን ፈራበት አይነት አይደለም። ግን ድሮ የነበሩት መድኃኒቶች አሁን የቀሩ ብዙ ቦታ የቀሩ መድኃኒቶች አሉ ጉበት የሚጎዱ እነሱን አንሰጥም። እሺ ዶክተር እንደው በመጨረሻ ምናልባት በየቤታቸው ነው እየተከታተሉ በዚህ መንገድ እያለፉ ሊኖሩ ይችላሉና እንደው የሚያስተላልፉት መልእክት ካለ? አው በተለይ ለወላጆች ማስተላለፍ የምፈልገው ምንድነው ጸጉራቸው አካባቢ ራስ ቅል ህፃናትን በሚያሳክሙበት ጊዜ አንድ ህፃን ልጅ ላይ ሊባባስ ይችላል። ግን ሌሎች ህፃኖችም ላይ በጣም በቀላሉ ነው የሚተላለፈውና ወደ ህክምና ተቋም ይዟቸው ሲመጡ አንድ ላይ ይዟቸው ቢመጡና ሁሉም ቢታከሙ ሁሉም ታይተው እንደ ደረጃው መድኃኒት ካስፈለጋቸው ቢሰጥ ጥሩ ነው። ከዛም አልፎ ደግሞ ሁሌ ለህፃናት ማበጠሪያ እና ኮፍያ በተለይ ሂጃባችንን የራሳቸውን ቢጠቀሙ ጥሩ ነው። በተለይ መድኃኒት በምንሰጥበት ጊዜ እንዳይተላለፍ በጣም በቀላሉ ከአንድ ልጅ ወደ አንድ ልጅ ስለሚተላለፍ ይሄንን ማስተላለፍ ፈልጋለሁ። ከዛ በተረፈ ደግሞ አለርጂና ፈንገስ መለየት በሚለው ነው ማስተላለፍ ፈልገው። ከፋርማሲ ሄደን ፈንገስ ሆኖ ሳለ የአለርጂ መድኃኒት ባንወስድ መጀመሪያ ብንታየው ፈንገስ ሊሆን ይችላል። አንዳንዴ ፊት ላይ ፈንገስ ሊወጣ ይችላል። አለርጂ ነው ማለት አይደለም። ፊታችን ላይ ከወጣ አንገታችን ላይ ከወጣ ግዴታ አለርጂ ስለመሰለን ወይም ትንሽ ስላሳከከን ከአለርጂ ጋር ይገናኛል ማለት አይደለምና ታይቶ ቢሆን የተሻለ ህክምና ይኖረዋል። ስለዚህ በሐኪም ሳይታይ ከፋርማሲ መድኃኒት ባንወስድ የተሻለ ነው። አይተን ሲሆን አለበለዚያ ተባብሶ እስከሚዋጥ መድኃኒት ድረስ ግዴታችን ሊሆን ይችላልና ኢቭን ቦታው ላይ ራሱ ቶሎ ማይጠፋ ጠባሳ ጥቁረት ራሱ ሊባባስ ይችላልና ይሄንን ማስወገድ ይኖርብናል። ሌላ በስተመጨረሻ ማስተላለፍ የምፈልገው ከስኳር በሽታና ከፈንገስ ኢንፌክሽን ጋር ተያይዞ ነው። ስኳር በሽታ በተለይ ደግሞ ስኳሩ ኮንትሮል በማይሆንበት ጊዜ ለኢንፌክሽን ለፈንገስ ኢንፌክሽን በጣም የተጋለጠ ነው። እግራችን አካባቢ ላይ የጥፍር መጥመጥ ሊሆን ይችላል ወይንም ደግሞ እንደ ፈንገሶች በተለይ ስኳር በሽታ ያለን ሰዎች ቶሎ ብንታከመው ከዚህ በፊት ኢንፌክሽን ኖሮን የሚያቆነ እዛው እግር ላይ ከዚህ በፊት ሌላ ሴሉላይቲስ የሚባል ኢንፌክሽን አርጎ የሚሆን ከሆነ ጥፍር መጥመጦቹን ግዴታ መታከም ያስፈልጋል። ለምን? ይህ መግቢያ ነው ለባክቴሪያል ኢንፌክሽን መግቢያ ነው። ባክቴሪያል ኢንፌክሽን ደግሞ መጣ ማለት ተባብሶ ቁስል የማምጣት ህመም የማምጣት የማይድን ቁስል ይሆንና ቁስል ደግሞ እየተራባ እስከ እግራችን ወደ ላይ ድረስ ሊደርስ ይችላል። ቁስልን ማከም ኢንፌክሽን ማከም ቀላል ላይሆን ይችላል። ስለዚህ ቶሎ መታከም ያስፈልጋል። የደም ስር ዝውውሩ ጥሩ ላልሆነ ሰው እንደዚህ ጥፍረ መጥመጥ ፈንገሶች ሌላ ሰው ሳይታከሙ ምንም ላያመጣ ጉዳት ላይኖረው ይችላል። ግን የደም ስር ዝውውር ስነ ስርዓቱ ትክክል ላልሆነ ሰው እንደ ቫሪኮዝ ቬን ላለው ሰው መታከሙ ኢንፌክሽን እንዳይፈጠር ስለሚያስፈልግ መታከሙ ያስፈልጋልና ይሄን ማለት ፈልጋለሁ። ዶክተር ጽዮን ተስፋ የቆዳና የአባላዘር በሽታ ስፔሻሊስት ስለሰጡ መረጃ እጅግ አድርገን እናመሰግናለን። ስለጋበዛችሁ እናመሰግናለን። ተመልካቾቻችን ስትከታተሉት የነበረ የፈንገስ በሽታ ላይ ነበር ቆይታ ስናደርግ የነበረው። የዛሬ መሰናዷችን እዚህ ጋር ያበቃል። ሳምንት ደግሞ በሌላ ርዕሰ ጉዳይ ዳግም እንገናኛለን። እስከዛው መልካም ሳምንት።